ጤናስትልኝ በዛሬ ቆይታችን በአሜሪካ ፖለቲካና በመካከለኛው ምስራቅ እየተካሄደ ባለው ጦርነት ዙሪያ የተሰሙ እጅግ አስገራሚ አሳሳቢ መረጃዎችን ይዘን ቀርበናል። በተለይ በአሜሪካና በኢራን መካከል ያለውን ጦርነት በተመለከተ የቀድሞ የጦር መኮንን ኮሎኔል ላውረንስ ዊልከርሰን የተናገሩት አሜሪካ ውስጥ እጅግ መነጋገሪያ ሆኗል፣ አስደንጋጭ ሆኗል። ዶናልድ ትራምፕን ከአዶልፍ ሂትለር ጋር አያይዘውታል። አብረን እንቆይ። I come from an administration of George W. Bush and Richard Bruce Cheney that committed war crimes. This administration has committed more war crimes in the last few days than I think any country since Adolf Hitler committed. And that is an incredible condemnation of this entire process. We have bombed civilians relentlessly. We have bombed a school. We have bombed a hospital. We have struck facilities in the nature of Iran's oil capacity that is now putting black poison all over 10 plus million people. And we are essentially not bombing ballistic missile sites and bombing war materiel. We're bombing people. We took a lesson from the IDF, if you will. We are bombing people. This is a war with long legs. Trump has completely misinterpreted it. The only one who's interpreted it correctly is Bibi Netanyahu, and I think he's ready to use a nuclear weapon should it become as bad as it looks like it might right now, because Iran has not even begun to shoot its most sophisticated missiles. ውድ አድማጮቻችን እንደሰማችሁት ነው። በጣም የሚገርም ነው። ይሄን አጠር አድርጌ ምክንያቱም በጣም እንደ ቤንችማርክ የምናየው ነው። ምንድነው ሜዳው ላይ ያለው በኢራንና በእስራኤል በአሜሪካን ሀገር ያለው ኢሊቲስ የተከፋፈሉበት በዚህ ጉዳይ ላይ በጣም አመላካች ነው። የዚህ ሰውዬ ቃለ ምልልስ አጠር አድርጌ ልንገራችሁ። የቃለ ምልልስ ዋና ፍሬ ሐሳብ ምንድነው? በፕሬዝዳንት ትራምፕና በመከላከያ ሚኒስትሩ መካከል የተለያየ መግለጫ ተሰጥቷል። ጦርነቱን በተመለከተ ፕሬዝዳንቱ የተሟላ ጦርነት ነው ብለው ይናገራሉ። የመከላከያ ሚኒስትሩ እንደውም ዋር ሚኒስትር ነው ያለው ራሱን ምንድነው የሚለው እሱ ገና መጀመር ነው እያለ ይናገራል። ታዲያ አሜሪካኖች ይሄን እውነታ እስከ መቼ ነው የሚሸፈንባቸው ተብለው ይጠየቃሉ። ፕሬዝዳንቱ እንግዲህ ሁለቱም ሊሆኑ ይችላሉ ይላሉ ፕሬዝዳንት ትራምፕ። ከሳቸው መነሻ ነው መነግራችሁ። አዲስ ሀገር የመገንባት ጅምር ነው። ነገር ግን በእርግጠኝነት እነሱ አሁን የባህር ኃይል የላቸውም፣ የአየር ኃይል የላቸውም፣ የጸረ አውሮፕላን መሳሪያ የላቸውም። ሁሉም ተመቷል። ራዳር የላቸውም፣ የመገናኛ ዘዴዎችም የላቸውም፣ መሪዎችም የላቸውም። ሁሉም ጠፍተዋል። ስለዚህ ያንን መግለጫ ማየት ትችያለሽ። አሁን ከዚህ ስንወጣ ታላቅ ስኬት ልንለው እንችላለን፣ ወይም ደግሞ ወደፊት መቀጠል እንቀጥላለን። ነገር ግን የጦርነቱ ትልቁ ስጋት ካለፉት 3 ቀናት ሆኖታል ይላሉ። እንግዲህ ባለፈው ሳምንት እንደማለት ነው። በመጀመሪያዎቹ 2 ቀናቶች ግን አጥፍተናቸዋል ብለው ነው የሚናገሩት እሳቸው። ይሄን መነሻ ታደርግና ማንን ነው የምትጠይቃቸው? ይሄን መነሻ አድርጋ ኮሎኔሉን ትጠይቃቸዋለሽ። ላውረንስ ማለት እዛ ላይ እንዳያችሁት በአሜሪካ የኢራቅ ጦር የመጀመሪያው ዓመታት የውጭ ጉዳይ ሚኒስትር ሆነው ኮሊን ፖል የሥራ ኃላፊ ሲጀምሩ የእሳቸው ቺፍ ስታፍ ናቸው። አሁን ጡረተኛ ናቸው። በጆርጅ ዋሽንግተን ዩኒቨርሲቲ እና በዊሊያም ኤንድ ሜሪ ኮሌጅ የብሔራዊ ደህንነት ጉዳዮች አስተምረዋል። እና ለኚህ ሰውዬ እንደምታውቁት ኮሊን ፖል ጅምላ ጨራሽ መሳሪያ አለ ብለህ ሂድና ለዩኤን አስረዳ ብለውት እነ ትንሹ ቡሽ ሄዶ አስረድቶ ሲገባ የጅምላ ጨራሽ መሳሪያ በኢራቅ ውስጥ የለም፣ በህይወቴ የሚጸጽተኝ የህይወቴ ጥቁር ነጥብ ነው ብሎ ራሱ ጽፏል። በኢንተርቪውም ተናግሯል። የዚህ ሰውዬ ቺፍ ኦፍ ስታፍ ናቸው። እኚህ ሰውዬ ምን ትላቸዋለች? በጀኔቫ በኢራን በአሜሪካ መካከል ያደረጉት የነበረውን ዲፕሎማሲያዊ ንግግሮች ብንጀምር ትላቸዋለች። እነዚህ ንግግሮች እየተጠናቀቁ ባለበት ወቅት እውነት ነው የኦማኑ ውጭ ጉዳይ ሚኒስትር ጨርሰናል፣ ትንሽ ነው የቀረን ብለዋል። እሳቸው በጣም የሚገርም ነው። የልጃቸው ባል ነው ዋና ተደራዳሪ አድርገው የሚልኩት። ሌላው ደግሞ የቢዝነስ ፓርትነራቸውን ነው ዋና ተደራዳሪ አድርገው የሚልኩት። የአሜሪካ አሰራሩ ብዙም አይገባን። ከዛ አሜሪካና እስራኤል ኢራንን አጠቁ። በዛ መሃል ከፍተኛ መሪዋንም ገደሉ። በዚህ ላይ የእርሶ ምላሽ ምንድን ነው ትላቸዋለች።
ኤሚ ይሏታል ጋዜጠኛዋን። ለሁለተኛ ጊዜ በዚህ ረገድ ዓለም አቀፍ ሕግና ሰብአዊ ጨዋነትን ጥሰናል እኛ አሜሪካኖች። እኔ የጦር ወንጀል ከፈጸመው የጆርጅ ደብሊው ቡሽ እና የሪቻርድ ብሩስ ቼኒ አስተዳደር የመጣው ሰው ነኝ። ኮሊን ፖል ጠበቃ ዊል ታፍ እና እኔ ለአሜሪካ ስለነዚህ ወንጀሎች ምን አይነት መልእክት ማቅረብ እንዳለብን ተጨንቀን ነበር ይላሉ። አስቡት፣ ይሄንም ያህል በዓለም ላይ ግዙፍ የጦር ወንጀል የፈጸመ የሚያመን ፖለቲካ ኤሊት ባለበት ሀገር አሜሪካ ሳትማር ዶናልድ ትራምፕ አሁን ዘው ላይ ገቡት። ኮሎኔሉ ይቀጥላሉ። ይህ የአሁኑ አስተዳደር ግን ባለፉት ጥቂት ቀናት ውስጥ የፈጸመው የጦር ወንጀል አዶልፍ ሂትለር ካደረገው ወዲህ ማንኛውም ሀገር ፈጽሞ አድርጎት አያውቅም፣ የሚበልጥ ፈጽመዋል ነው የሚሉት እሳቸው። ይህ በሂደቱ ላይ የቀረበው ትልቁ ኩነኔ ነው አሉ። ፕሮሰሱ ላይ እሳቸው ሲቪሎች ያለ ርኅራኄ ደብድበናል፣ ትምህርት ቤት ደብድበናል፣ ሆስፒታል ደብድበናል፣ ከ10 ሚሊዮን በላይ ሰዎች የሚመርዝ የኢራን ነዳጅ ማከማቻዎችን አውድመናል። እኛ እየመታን ያለነው የባላስቲክ ሚሳኤል ጣቢያዎችን ወይም የጦር መሳሪያዎችን አይደለም፣ እኛ ሰዎችን ነው እየጨረስን ያለነው። ትምህርቱን ከእስራኤል መከላከያ ከአይዴፍ የወሰድነው ይመስለኛል። ምን አይነት አይረኒውን አገላለጽ እንደሆነ እዩ። ይሄን ትምህርት ሰውን የመጨፍጨፍ ቢልዲንጎች የማውደም ጉዳይ በተለይ ሲቪል በሚኖርበት ሁኔታ ትምህርቱን ከእስራኤል መከላከያ ኃይል የወሰድን ይመስለኛል። ሰዎችን እየገደልን ነው፣ ልክ አሁኑም በጋዛና በሊባኖስ እያደረጉት እንዳለው። እነዚህ ሁሉ የጦር ወንጀሎች ናቸው። አንድ ቀን ለፍርድ ቀርበን ስለነዚህ የጦር ወንጀለኞች ወይም ስለነዚህ የጦር ወንጀሎች ተጠያቂ የምንሆንበት ቀን እንደሚመጣ ግን ተስፋ አደርጋለሁ። ጊዜር ያሳያችሁ። ራሳቸውንም እዛ ውስጥ እንግዲህ በኢራቅ ውስጥ የከተቱ አሁንም የአሜሪካን አጠቃላይ እውነታ ከእስራኤል ጋር ያላቸውን ጋብቻ እንዴት የአሜሪካ ኤሊት ኢንተርፕሬት እንደሚያደርገው እንደሚረዳው ከዚህ መውሰድ ትችላላችሁ። ቀጠሉ። ከዚህ በላይ ትራምፕ፣ ሄግስ፣ ሩቢ እና ሌሎች የብሔራዊ ደህንነት ቡድኖች የዚህን ጦርነት ባህሪ ሙሉ በሙሉ አላስታወሉትም፣ አያውቁትም ነው። ቢቢ ኔታንያሁ በተወሰነ ደረጃም ተሳስቷል። ይቺ ሀገር 93 ሚሊዮን ህዝብ ያላት ነች። እንደ ምዕራብ አውሮፓ የምትሰፋ ሀገር ናት። ምናልባት 90 ሚሊዮን ህዝብ እስከ ሞት ድረስ ይዋጋናል። አስቡት፣ 90 ሚሊዮኑም ህዝብ እስከ ሞት ድረስ ይዋጋናል። መሬታቸው የታላቁን እስክንድር አሌክሳንደር ዘግሬት ሰራዊትን እንኳን ለሞት ያቃረበ ነው። ለወታደራዊ ዘመቻ ፈጽሞ የማይመች ምድር ነው። ትራምፕ ደግሞ እግረኛ ስለማስገባት እያወራ ነው። ድል ለማግኘት የሚችለውም ያንን ካደረገ ብቻ ነው። ነገር ግን ያ መሆኑ በቅርብ ምስራቅ እና በመካከለኛው ምስራቅ ያለን የአሜሪካ የበላይነት ማክተሚያ ይሆናል። ምክንያቱም ያንን በኢኮኖሚም ሆነ በሰው ኃይል መቋቋም አንችልም። ያንን ለማድረግ ወታደሮቹም ሆኖ ማሪኖቹ፣ ባህር ኃይሎቹ የሉንም። ይህ ንግግር ባዶ ነው። ትራምፕ በዚህ ጦርነት ይሸነፋል፣ እኛም አብረን እንሸነፋለን። ዜራ ያሳያቸው። ጋዜጠኛዋ ቀጠለች። ኮሎኔል ትላቸዋለች። ኤሚም ኮሎኔል አለቻቸው። ትራምፕ ኢራን ስለደረሰባት ጉዳት ሲናገር ሰምተናል። ነገር ግን በመካከለኛው ምስራቅ ለብዙ 10 ዓመታት ለገነባ ነው አለች። የአሜሪካ ወታደራዊ መገናኛ ስርዓት ስለደረሰው ከፍተኛ ጉዳት በአሜሪካ ጦርም ሆነ በዋይት ሃውስ በኩል የተሰጠ እውቅናም የለም። በቢሊዮን ዶላር የሚቆጠር የወጣባቸው ራዳሮች፣ መሰረተ ልማቶች ከንቱ ሆነዋል፣ ተበትነዋል። በእነዚህ መሰረቶች ላይ የደረሰው ጉዳት እንዴት ይገልጹታል ትላለች። ቀጠሉ ኮሎኔሉ። አዎ እጅግ ግዙፍ ጉዳት ነው። ጉዳቱ እጅግ ከፍተኛ ነው። አሁን እያየን ያለነው የአሜሪካ ኢምፓየር ከመካከለኛው ምስራቅ ለመውጣት እያደረገ ያለውን የመጀመሪያ እርምጃ ይመስለኛል። በዚህ ከቀጠልን እና ከፍተኛ የሰው ኃይል ጉዳት ከደረሰብን እዚያ መቆየት አንችልም። አሁን እንኳን ሚዲያው እንዳያውቀው የተደረገ ከፍተኛ የሰው ጉዳት እየደረሰብን ነው። በጀርመን የሚገኘው ሆስፒታላችን ተጎጂዎችን ለመቀበል የሲቪል አገልግሎት አቁሟል፣ ቁስለኛ እየተቀበለ ከመካከለኛው ምስራቅ። ይሄን ግን ቤትም በአንድ ሚኒስትሪ ሚዲያ አትሰሙትም፣ እንደምናውቀው ማለት ነው። ቀጠሉ ኮሎኔሉ። ትራምፕ እግረኛ ጦር ወደ ኢራን ካስገባ የሚመጣው የጉዳት መጠን ትንሽ እንኳን የተረዱ አልመሰለኝም።
በባህሪን የሚገኙ በቢሊዮን ዶላር የሚቆጠሩ የአሜሪካ ራዳሮች እና መሳሪያዎች ወድመዋል። አሁን መርከቦቻችን መሳሪያ ለመጫን እስከ ዲያጎ ጋርሺያ ድረስ መጓዝ አለባቸው። በሳውዲ አረቢያ፣ ኳታር፣ ኤምሬትስ የነበረው የውጊያ አቅም ከጥቅም ውጭ ሆኗል። የኢራን የባላስቲክ ሚሳይል አቅም ገና አልነካውም ይላሉ ሰውየው። እነሱ ገና ዘመናዊ ሚሳይሎችን አልተኮሱብንም ይላሉ ኮሎኔሉ። ኔታንያሁ ሁኔታው ካመለጠው አሉ የኒኩለር መሳሪያ ሊጠቀም ይችላል የሚል ስጋት አለኝ። ቀደምም ብሏል፣ መግደል፣ ሲቪል ላይ ቦምብ መጣል ከአይዲኤፍ ከእስራኤል ዲፌንስ ፎርስ መንግስታችን የተማረ ነው ብለዋል። አጠቃላይ ጦርነቱ ደግሞ ከእጁ ካመለጠው ቢቢ አሉ የኒኩለር ቦምብ የሚጠቀም ይመስለኛል። ያ ደግሞ ወዴት እንደሚወስደን በጊዜው የምናየው ነው። ጋዜጠኛዋ በዚህ ግን አላቆመችም። በአሜሪካ ሚዲያዎች በእስራኤል ውስጥ ስላለ ሁኔታ የሚሰጠው ሽፋን አነስተኛ ስለመሆኑ ምን ይላሉ? ሲኤንኤን እንደዘገበው በእስራኤል ያሉ ጋዜጠኞች በወታደራዊ ሳንሱር ምክንያት የደረሰውን ጉዳት እንዳያሳዩ ተከልክለዋል ትላቸዋለች። ዊልከርሰን ምን አሉ? ይህ አሳፋሪ ነው። የአሜሪካ ሚዲያዎች ለህዝብ ውሸት እየነገሩት ነው። ይህ ጦርነት ምን ያህል የሞኝና ዓለም አቀፍ ሕግን የጣሰ መሆኑን ህዝቡ እንዳያውቅ እያደረጉት ነው። ይህ የትራምፕ ፕሬዚደንትነት ማብቂያ ይሆናል ብዬ አስባለሁ። እውነቱ ሲመጣና የሟቾች ቁጥር ሲታወቅ ህዝቡ መጠየቁ አይቀርም። ለምን ዋሻችሁን? ለምን ይህ ጊዜ አላስፈላጊ ጦርነት ጀመራችሁ ይላቸዋል። ይህ ጦርነት ከአሜሪካ ደህንነት ጋር ምንም ግንኙነት የለውም ማለት ለአሜሪካ መንግስት ስጋት አይደለም፣ እንዲሁም ለአሜሪካ ህዝብ ይላሉ። ኤሚ ቀጠለችና ኮሎኔል እርስዎ በ2003 የኢራቅ ጦርነት ወቅት የኮሊን ፖል የስራ ኃላፊ ነበሩ። ፖል በወቅቱ ሳዳም ሁሴን የጅምላ ጨራሽ መሳሪያ አላቸው ብሎ በተባበሩት መንግስታት ድርጅት ንግግር አድርጎም ነበር። በኋላ ያንን ንግግር በስራ ዘመኑ ላይ እንደ ጥቁር ጠባሳን የቆጠረው ከዛሬ ሁኔታ ጋር ምን ተመሳሳይነት አለው ይላሉ። ኮሎኔሉን መለሱ። ተመሳሳይነት አለው፣ ነገር ግን የአሁኑ እጅግ የከፋ አደጋ ነው። በወቅቱ የነበረው ስተትና የማሰቃየት ቶርቸር ፖሊሲ እኔም ሆን ኮሊን ፖል ሰብሮን ነበር። የአሁኑ ግን ከዛም በላይ ከፋ ነው። ይህ የአሜሪካ ሪፐብሊክ ወይም ኤምፓየር የወደፊት እጣ ፈንታን በእጅጉ ያሳስበኛል ብለዋል። የሚገርም ለሁላችንም ትምህርት የሚሆን ነው። ከሁሉ በላይ ሰውዬ በ2003 ያ ሁሉ የኢራቅ ልጆች ሲያልቁ አንዱ ተካፋይ ነበሩ። አስቡት። ከዛ እንኳን ሌሰን ሳይወስዱ ነው ዛሬ ከምናምን ዓመት በኋላ ዘሴም ፎልስ ፍላግ ፌክ የጦርነት እቅድ ለዓለም አስታውቆ ሁለተኛ የመካከለኛው ምስራቅ አገር ለማድቀቅ እየሰሩ ያሉት ማለት ነው። ቀጥለን ትናንትና በሳውዲ አረቢያ አስቸኳይ የሚኒስትሮች ስብሰባ ተካሂዷል። ጭብጡ ምንድን ነው የሚለውን አብረና ያለን ፈንታሌዎች ነን። ቻናላችን ላይክ፣ ሰብስክራይብ ማድረጋችሁን አዘንጉ። መጋቢት እንግዲህ 18 ትላንትና 26 የተካሄደ ከፍተኛ የሚኒስትሮች ስብሰባ ላይ በአሜሪካ እስራኤልና በኢራን መካከል እየተካሄደ ያለው ጦርነት መቋጫ አጥቶ መባባሱ በባህረ ሰላጤው ሀገራት ላይ ከፍተኛ ድንጋጤ መፍጠሩን ከግንዛቤ የወሰደ ስብሰባ ነው። ምንድነው? ዋሽንግተንና ቴልአቪቭ ለለየለት ጦርነት ግፊት እያደረጉ ቢሆንም አሁን የኢራንን መሰረተ ልማቶች የሚመቱት ለምንድን ነው? የኔ መሰረተ ልማት ከተመታ በቀጥታ የአረብ ሀገሮች ይመታሉ ብላለች። ስለሷ የአረብ ሀገሮች ሲመታ የአረብ ሀገሮች ደግሞ ተናደው ሙሉ ለሙሉ ፉል ስኬል ዋር ሙሉ ለሙሉ በሚድል ኢስት እንዲደረግ ነው እየሰሩ ያሉት። የባህረ ሰላጤው አገራት ግን ምን ብለዋል? ይህ የኛ ጦርነት አይደለም የሚለውን እውነታ በመረዳት ብቻ አይደለም በአደባባይ እየተናገሩ ነው። እነዚህ ሀገራት የአሜሪካና የእስራኤል ፍላጎት ብቻ በሚያገለግል ቀጠናዊ መረጋጋትና ኢኮኖሚ በሚያወድም ጦርነት ውስጥ አንገባም፣ አንጎተትም ብለዋል። ኢቭን ቢያሸንፉም የእነሱን የበላይነትና መረጋጋት እንጂ ለቀረው ዓለም የሚያመጣው ነገር የለም፣ አንገባም ብለዋል። ትልቁ ጥያቄ ግን የእነርሱ ጦርነት ባይሆንም ከመዘዙ ግን ማምለጥ አንችልም የሚል መጨቃጨቂያ ተነስቷል። እንግዲህ የባህረ ሰላጤው ሀገራት ይህ ጦርነት በአሜሪካና እስራኤል በኢራን መካከል እንጂ በእነሱ የምርጫ
ጦርነት እንዳልሆነ መግለጻቸውን ቀጥሏል። ምን ብለናል ከዚህ በፊት የፈንታሌ ሚዲያ አድማጮች? ዋር ኦፍ ሰርቫይቫል እና ዋር ኦፍ ቾይዝ የሚባል የኛ አድማጮች ታውቃላችሁ። ይሄ ዋር ኦፍ ቾይዝ ነው። የራስን የጂኦፖለቲካል በሉት ማናቸውን ኢንተረስት ለማስፈጸም የተደረገ ግልጽ የሆነ ወረራ ነው። ስለዚህ በዛ በሚወረርበት አገር የሚፈጸም ጦርነት ነው ማለት ነው። ዋር ኦፍ ቾይዝ ነው። አሜሪካና እስራኤል መርጠው የገቡበት ጦርነት ነው። መሪዎቹ አሜሪካና እስራኤል ያለ ምርጫ ወደዚህ ጦርነት ስላስገቡን ከፍተኛ ቁጣ ቀስቅሰው፣ በተለይ አንዳንድ ባለሀብቶች ዶናልድ ትራምፕን አንተ ማስለውንክ ነው የተረጋጋውን መካከለኛ ምስራቅ መተምት በጠብጠው ብሏል። አንድ የዩኤ ባለሀብት ቢሊዮነር ማለት ነው። አሁን ደግሞ ይላሉ ወደ ቀጥተኛ ግጭት ውስጥ በመግባት የሀገር ውስጥ መረጋጋትና ቀጠናዊ ተአማኝነታቸው እንዳይናጋ ሰግተዋል። አሁን ይሁን እንጂ ይህ ንቃተ ህሊና ዘግይቶ የመጣ ነው። እስካሁኑ ሶስቱ የባህረ ሰላጤ የትብብር ምክር ቤት ጂሲሲ አገራት በቀጠናው በሚገኝ የአሜሪካ ወታደራዊ መሰረቶች ላይ ተደጋጋሚ ጥቃት ቢሰነዘርም እርምጃ ወይም መከላከል አልወሰዱም። ይሄ አንዱ የስብሰባው ጭብጥ ነው፣ እውነትም ነው። በአሜሪካ የሚነሳሳ የማያልቀው ውጥረት ምንድን ነው? በዚህ ዘርፍ ያሉ ባለሙያዎች እያሉ ያስጠነቀቁ ያሉት በዚህ ጉዳይ ላይ ባለሙያዎች እንደሚሉት የመሸናነፍ ጉዳይ አይደለም። ዋናው የመቆራረጥ ጦርነት ውስጥ እንዳንገባ ነው። ኢራን እጅ እንደማትሰጥ ደጋግማ ስትገልጽ፣ የባህረ ሰላጤው ሀገራት ኢኮኖሚ ግን ለጥቃት እየተጋለጠ ነው። የረጅም ጊዜ ግጭት መሰረተ ልማቶች፣ የኢነርጂ ኤክስፖርትና በኢኮኖሚ ማሻሻያ ጋር በተያዙ ትልልቅ አገራዊ እቅዶች በተለይ ቪዥን 2030 የተባለው ጠኗል። በአሜሪካ ላይ እየጨመረ የመጣውስ አለመተማመንም የስብሰባው አንዱ ጭብጥ ነው። እንግዲህ ከመጋረጃ ጀርባ አይደለም የሚባለው የባህረ ሰላጤው ባለስልጣናት ጦርነቱ ሲጀመር መረጃ ስለተደበቃቸውና ለጥቃት ተጋልጠው በመታየታቸው ከፍተኛ ቁጣ ቀስቅሷል። ግን ለኢራን አቅም ይሆናል ብለው ፊት ለፊት እየተናገሩት አይደለም። ስብሰባው ላይ ግን መንጸባረቁ መረጃዎች ያሳያል። ለአሜሪካ መሬታቸውን የሰጡ የባህረ ሰላጤ ሀገሮች አሜሪካ እንደ መከላከያ ግድግዳ ወይም በፈር ዞን የሚያዩትን አሁን እሷ እንደ በፈር ዞን ራሷን መልሳ እየተጠቀመችባቸው እንደሆነና በጦር ስትራቴጂ ላይ ግልጽ ድምፅ እንዳይኖራቸው መደረጉን ምንም ነገር አስተያየት እንዳይሰጡ፣ ለምሳሌ የአሜሪካ ጦር ሰፈር ከዚህ ነቀልልን ማለት አይችሉም። ስለዚህ አሜሪካ ስለ ኢራን ጥቃቶች አስቀድማ መረጃ ያለመስጠቷ፣ ማስጠንቀቂያ ችላ ማለቷ አብዛኞቹ በውስጥ ተቃጥለዋል። እንደውም ይህ ከዳቢሎስ ጋር ለተፈጠረ ወዳጅነት የሚከፈል ዋጋ ይመስላል እስከ ማለት ተናግረዋል። እንግዲህ ፔትሮ ዶላር በሳውዲ አረቢያ የቆመ ነው። ሳውዲ አረቢያ ማታቅም ማንም አያቅም። ስለዚህ ከዳቢሎስ ጋር ወይ ነበርን እስከ ማለት የነሱ ኢሊቶች እየተናገሩ፣ ኢራን አሁንም አቋሟን እንግዲህ አላላላችም። ከተነካው ነካለው ነው። በጠላቶችና እሷ የምትለው ኢራን በጠላቶችና በነጣቂዎች የተከበበችው ቴሄራን እያሉ ራሳቸው የሚገልጹት ያላት ጽናት እያሳየች ሲሆን ለድርድርም ቦታ እንደሌላት ገልጻለች። ለወደፊት ጥቃቶች ዋስትና ካልተሰጠኝ ነው የምትለው። ድርድር ሲሆን ዋስትና ኢንሹራንስ፣ ከፍተኛ ካሳ ካልተከፈለኝ፣ ከአሜሪካ እስራኤል ጥምረት የደህንነት ማረጋገጫ ካላገኘች የተኩስ አቁም የሚባል አይሞከሩም። ለዚህ ነው የተቆራረጠ ጦርነቶች ይቀጥላሉ የሚባሉት። የኢራን ጥቃቶች ያነጣጠሩት በአሜሪካ ኃይሎች ብቻ አይደለም። አሁን ከባዱ ትላንት ወዲያ አይታችኋል። በባህረ ሰላጤው ሀገራት መሬት ላይ የሚያስተዳድሩት ተጽዕኖ የዋሽንግተን ትንኮሳ ውጤት እንጂ የኢራን ፍላጎት አይደለም። ኢራን ምንድነው በእናንተ ላይ መሰነዝረው የአሜሪካ ውጤት ነው። እዚህ ላይ አሁን ሁለት ነገር አለ። ስልታዊ ትዕግስት የሚፈልጓሉ። የአሜሪካ ደግሞ የጦርነት ናፋቂ ረሃብ ራሮት ፕሬዚደንት ትራምፕ በተለይ እዚህ ጦርነት አት ፌስ ቫሊዩ አሸንፍ ያለው የሚል የነ ቤንጃሚን ኔታንያሁ ደግሞ ሙሉ ለሙሉ የኢራንን መሰረተ ልማት ማፍረስ እና በቀጣይ የኔ ወይም የእስራኤል ወታደራዊ ኃይል የመካከለኛው ምስራቅ ቀጠና ዋናው ሪጂናል ፓወር ይሆናል ከሚል ራሮትና ረሃብ ጋር ስታጋቡት የትየለለ አሁን ከዋሽንግተን ጫና ቢኖርባቸው በዚህ ስብሰባ ላይ አንጸባረቁት
የባህረ ሰላጤ ሀገራት ለዲፕሎማሲ ውጥረቱን ለመቀነስና ኢኮኖሚያቸውን ለመጠበቅ ቅድሚያ እንደሚሰጡ ተናግረዋል። ይሄ አይወደድም በአሜሪካና በእስራኤል። ለምን እንዲቀላቀሉ ነው የሚፈለገው? ለምንድን ነው የኢራን መሰረተ ልማት የሚመታው? ሁሉም ሀገራት ተቆጥቶ የጦርነቱ አካል እንዲሆኑ ነው። ያን ጊዜ በሚወድመው ሰዓት እስራኤል ቤንጃሚን ኔታንያሁ እንደሚያስበው እሱ ሪጂናል ፓወር ሆኖ እወጣለሁ የሚል አምቢሽን አለ። አድማጮቻችን እዚህ ጋር መነጋገር ያለብን ሰው ላይ ጦርነት ፈጽሞ የተፈጸመበት ሰው መከላከል ሲያመጣ ጦርነት ውስጥ ናቸው ብለናል። ወረራን ይሄ ግልጽ ጦርነት በኢራንና በአሜሪካ በእስራኤል ወረራ እንጂ ጦርነት የለም። በነገራችን ሁለት ጊዜ ያለቀን የዲፕሎማሲ መንገድ ዘለ ወረራ የፈጸሙት ሁለቱ ናቸው። ስለዚህ አንዳንዱ ይናገራል ለምን ኢራን እሱ አይደለም ጥያቄው፣ ከዓለም አቀፍ ሕግ አንጻር ይሄ ወረራ ነው። እሱ ብቻ አይደለም የማቆም ፍላጎት የላቸው። አቅሟን እንቀንሳለን እያሉ በመልቲ ቢሊዮን ዶላር ነው። በነገራችን ላይ ይሄ ግልጽ የሆነ ጂኖሳይድ ነው። በነገራችን ጂኖሳይድ ሰው ብቻ አይደለም፣ ሰዎች የሚጠበቀው መጥበት ማናቸው መሰረተ ልማቶች ኢንዲስክሪሚኔት በሁኔታ ማውደም ራሱ ከዛ ከጂኖሳይደል ዋራ አይለይም። የኢራን በእንደዚህ አይነት አጸፋ መለስ ሲቪሎችን ማጥቃት ስህተት ነው። ግን ኢራን ላይ የተፈጸመ ወረራ እንደ ዲፌንስ እንደ መከላከል ነው በአብዛኛው ትንታኔ የሚታየው እንጂ በተለየ ኢንተረስት የሚቀመጥ ጉዳይ አይደለም። ይህን ደረቅ ፋክት መካድ አይቻልም። ሌላው የቀድሞ የኳታር ጠቅላይ ሚኒስትር ሐምድ ቢን ጃምስ እንዳሉት እኚህ ሰው በጣም የሚገርም ነው ያሉት። ኢራን እጅ አትሰጥም፣ ረጅም ግጭት ደግሞ የባህረ ሰላጤ ሀብት ያሟጣል፣ ኢኮኖሚ ያደቃል፣ ሁሉም ወገን ደካማ ያደርጋል። ይሄ የማፍላጎት ነው። ክሊርሊ እዚህ ጋር መመለስና የመካከለኛው ምስራቅ ኤሊት ሊረዳው ሊገነዘበው የሚገባው ጭብጤ ነው። ይሄ ማፍላጎት ነው። መካከለኛ ምስራቅ ሙሉ መድቀቁ ሲያጠቃልሉ ምን አሉኝ? ሰው የቀድሞ የኳታር ጠቅላይ ሚኒስትር ሐማድ ኢራን የምታጣው ነገር የላትም፣ የባህረ ሰላጤው ሀገራት ግን ሊጠብቋቸው የሚገቡ የቪዥን 2030 ፕሮጀክቶች፣ ቱሪዝም፣ ኢንቨስትመንት፣ መረጋጋት አሏቸው ብለዋል። አሁን ይሄ አንፌር ነው። የኢራን መንግስትና ህዝብ በ2030 የሌላው አረብ ዓለም ሲያቅድ ኢራኖች እንዳያቅዱ ያደረጉት የአሜሪካን ከ40 ዓመት በላይ ከ4000 ምናምን በላይ ማዕቀብ፣ ከስዊፍት ክፍያ ማውጣት፣ ነዳጅ እንዳትሸጥ ማድረግ፣ አሁን ደግሞ በምን ያህል ሁኔታ አቅሟን እየቀነሱ ይሁ። ስለዚህ ኢራን የምታጣው የለም ማለት የመጻደቅ ነው። የዚህ የኳታሩ የቀድሞ ጠቅላይ ሚኒስትር የሚለው እኛ ግን በ2030 ቪዥን አለን። የኢራን 2030 ቪዥን አለመድረስን ማን ያጨለመው ማን ነው ያጠቆረው የሚለውን ግን አይመልሱ። ስለዚህ ይሄ ዋር የተቆራረጠ ዋር ከሚሆን በአብዛኛው ባለሙያ እንደሚለው ኢራኖቹ ምንድነው እየጠየቁ ያሉት? ዋስትና ነው፣ ኢንሹራንስ እንጂ እንዳይደገም እንዲያደርግ አታድርግ፣ ይሄን አውጣ ይሄን አስገባ የሚባል የለም ነው። ስለዚህ የተራዘመ ይሆናል። ከሁሉም የሚያሳዝነው አሁን ዶናልድ ትራምፕ ምንዛቻ አምጥተው ከአሁን በኋላ የኳታርን የነዳጅ መሰረተ ልማቶችን ከነካች የኢራንን ሙሉ ለሙሉ አወድማለሁ ብለዋል። ስለዚህ ኢራንም የኳታርን ታወድማለች። መካከለኛው ምስራቅ እንዳለ የኢኮኖሚ ባዶነት ሲያጋጥመው አሜሪካ ውስጥ ግን የሚወድቅ ብርጭቆ የለም። አሜሪካ ውስጥ የሚወድቀው ግን ምንድን ነው ካላችሁ በዚህ የነዳጅ ውድነት የተነሳ የዶናልድ ትራምፕ ወንበር ይናጋ ይሆናል እንጂ አንድም የሱፐር ማርኬት ፓስታ ተንቀሳቅሶ ከተደረደረበት አይወድቅም። አንድም ተማሪ ትምህርት አይስተጓጎልበት። መካከለኛው ምስራቅ ግን ይነዳል። ይሄን ነው የመካከለኛው ኤሊት ሳይረዳው የኢራን ነው የምናም የሚባባሉት ማለት ነው። በጣም ሳድ ነው። ግን ኮንሬሉ እንዳሉት በእርግጠኝነት የአሜሪካ ኤምፓየር ዲክላይን እያደረገ ነው፣ ቁልቁለት ላይ ነው ያለው። መች ተጠናቆ ያልቃል ሌላ ጉዳይ ነው። ምክንያቱም ከዚህ በኋላ መካከለኛው ምስራቅ ውስጥ አጠቃላይ የኃይል አሰላለፍ እሱ ብቻ አይደለም። የፔትሮ ዶላር ዋስትናው ምንድን ነው? አንድም ዝንብ እሺ አይልባችሁም። ኢራን አትነካችሁም። እኔ ያለው ገንዘባችሁን አምጡ፣ ይሄን ግዙ፣ ይሄን ግዙ። አሁን አሜሪካ ጦር መሳሪያ አምጥታ መዋጋት አትችልም። ለምን? መካከለኛው ምስራቅ ውስጥ መሬት የላት። ምንድን ያደረገችው ኢራን ለመምታት? የራሷን መሳሪያ ለአረቦቹ ሸጣ እዛው ጦር ሰፈር ገንብታ በምትፈልግ ሰዓት ኢራን ላይ ጦርነት አወጀች። ምክንያቱም በብዙ ሺህ ኪሎ ሜትር ነው በኢራንና በአሜሪካ መካከል አንድም አይነት የሚያገናኝባቸው በጂኦግራፊ የሚገናኙት የለም። ለዚህ ነው በጠላትና በሴራ በፖለቲካ ሴራዎችም በጦር መሳሪያን ብሎት የተከበበው የኢራን ህዝብ ይሄን የመጨረሻ ተጋድሎ የሚያደርገው
በየትኛውም ሰርከምስታንስ ጀስቲፋያብል the only thing justifiable የማይሆነው በማንኛውም ሁኔታ ነፃ ወይም ሲቪል ህብረተሰብ ላይ የሚደረግ ጥቃት በየትኛውም at any standard ኮምፕሮማይዝ አይደረግም ጀስቲፋይ አይደረግም ራስን መከላከል ግን በተባበሩት መንግስታትም የሚፈቀድ ነው የሚያሳዝነው ግን 80 ዓመት የለፉበትን ህግን መሰረት ያደረገ የዓለም ስርዓት ራሳቸው እየናዱት ነው ዶናልድ ትራምፕ ይሄን እንዴት ያጠናቀቁታል የሆነ አክሽን ፊልም ነው የሚመስለው በነገራችን በጣም አደገኛ አክሽን ፊልም ነው አክተሮቹ አሉ ለጊዜው እንግዲህ መጨረሻ ላይ ፊልም ሲያልቅ አላቅም እኩል ለኩል የለም አንዱ ይበላል ፊልሙ ሲያልቅና ያለም ማለት ነው ከዚህ ቀጥሎ አሜሪካ ውስጥ ምን ያህል የመረጃ ነፃነት ማፈን በዚህ ጦርነት ላይ ድምጽ የሚያሰሙ የሚቃወሙትን ለማነቅ እየተደረገ ያለውን ግብግብ ከዚህ ቀጥሎ እናያለን ፈንታሌዎች ነን ቻናላችንን ላይክ ሰብስክራይብ ማድረጋችሁን አዘንጉ The CIA is preparing some kind of criminal referral against me, a crime report to the Department of Justice on the basis of a supposed crime I committed. What's that crime? Well, talking to people in Iran before the war. They read my texts. So the crime under consideration apparently would be the Foreign Agent Act or something like that, acting as an agent of a foreign power. And I don't expect this to go anywhere. I'm not too worried about an actual criminal case against me for a bunch of reasons. One, I'm not an agent of a foreign power. Unlike a lot of people commenting on U.S. politics and global affairs, I have only one loyalty, and that's the United States, and have never acted against it. Its interests are the only interests I care about because I'm from here and I have a lot of kids. So that's not a concern. I've also never taken money from anybody. Don't need it, don't want it, and that's provable. And moreover, it's my job to talk to everybody all the time. እዚህ ላይ እንግዲህ በጣም ያሳዝን ነው እንደምታዩት ይህ እየተናገረ ያለው ታዋቂው የወግ አጥባቂ የሚባለው ነው ጋዜጠኛ ታከር ካርልሰን ነው የአሜሪካ ማዕከላዊ የስለላ ድርጅት CIA እና የፍትህ ሚኒስትር ክስ እየመሰረቱብኝ ነው ሲል ገልጿል እሱ ብቻ ሳይሆን በጣም ብዙ ታዋቂ ሰዎች በዚህ ጉዳይ አስተያየት እየሰጡ ነው አንድ ነገር ግን ሁሉም ሰው እዚህ ጋር ማወቅ ያለበት የፈንታሌ ሚዲያ አድማጮች በተባበሩት መንግስታትም ይሁን በአንዳንድ ስምምነቶች ኢንፎርሜሽን ፍሎ ዓለም አቀፍ መረጃ ለምንም ቅድመ ሁኔታ በዓለም ላይ ፍሎ እንዲኖር የመረጃ ፍሰት ቤትም ቦታ መገደብ እንደሌለበት ስምምነቶች አሉ ለምሳሌ አሜሪካ ውስጥ የኢራኑን ፕሬስ ቲቪ አይሰማም የኢራን የተባለ ማንንም መረጃ ለአሜሪካ ህዝብ አይደርስም እሱ ብቻ አይደለም በዚህ ጦርነት ላይ አሜሪካ ህዝቡ በሚያዋጣው ታክስ ጦርነት የሚከፍተው መንግስት እንኳን ለአሜሪካ ህዝብ ትክክለኛ መረጃ አይሰጠው እንደ አሜሪካ ህዝብ በመረጃ ጉድለት የሚሰቃይ የለም በነገራችን ላይ ግን የዲሞክራሲ የበላይነት የሞራል ልዕልና ሀለኝ የሚሉ የፖለቲካ ኤሊቶች ነው ያሉት የአሜሪካ ህዝብ ግን በራሱ ግብር ዶናልድ ትራምፕ የሚዋጋውን ጦርነት መረጃ ያገኛል ወደዚህ ስንመጣ ለምንድነው ታከር ላይ ፎከስ ያደረጉት የክሱ መነሻ ምንድነው ብለን ስናይ ያልተመዘገበ የውጭ ሀገር ወኪል an registered foreign agent እግዚአብሔር ያሳያችሁ ይሄ ክስ በጋዜጠኛ ታከርና በዶናልድ ትራምፕ አንገት ለአንገት የተያዘ የትንቅንቅ ክስ ነው ይሄ ጋዜጠኛ የዩክሬንና ሩሲያን ጦርነትን በተመለከተ ከመነሻው በሐቅ ዘገባ በመስራቱ ከፎክስ ኒውስ የተባረረ ነው በነገራችን ላይ ኮርፖሬት ሚዲያ ዋዛ እንዳይመስላችሁ ወክ ያረክ ሊያተን ይችላል አቅማቸው ከባድ ነው አሁን ያልተመዘገበ የውጭ ሀገር ወኪል ታከር እንደሚለው መንግስት ያልተመዘገበ የውጭ ሀገር ወኪል በሚል ሊከስነው ክስ አቅዷል ነው እሱ ብቻ አይደለም ለዚህም እንደ ምክንያት ያቀረቡትን ተመልከቱ ከኢራን አሜሪካ ጦርነት መፈንዳት በፊት ከኢራን መሪዎች ጋር ያደረጋቸው ቃለ መጠይቆችና ግንኙነቶች ናቸው አስቡት ከዚህ ዋር በፊት ባለስልጣኑ እነዚህን ግንኙነቶች የኢራን የፕሮፓጋንዳ ስራ
አግዘዋል የሚል እምነት አላቸው። በነገራችን ላይ ኢትዮጵያ ውስጥ በጣም የተለመደ ነው። ምን አለ መሰላችሁ? ብሔራዊ ጥቅም የሚባል በጣም ፍሉድ ለማስረዳትም ለመዘርዘርም የማይገባ ቋንቋ አለ። መንግስታት የራሳቸውን ፍላጎት ለማስፈጸም ሲፈልጉ ይሄ ከብሔራዊ ጥቅም ጋር ተቃርኖ ነው ይላል። አንደኛ የብሔራዊ ጥቅም አንዱ ከባዱ ነገር ሰብጀክት ኢንተርፕሬቴሽኑ ከባድ ነው። መንግስት የራሱን የፖለቲካ ፍላጎት የብሔራዊ ጥቅም ሊያደርግብ ይችላል። የዶናልድ ትራምፕ አሁን እንግዲህ አሜሪካንን የምታክል ከዓለም አቀፍ ሕግ በተጻረረ 80 ዓመት ባደራጁት ስርዓት ውስጥ ተጻራሪ በሆነ መንገድ ግልጽ ወረራ ኢራን ላይ ፈጽመው ለአሜሪካ ጥቅም ነው ይላል። የአሜሪካ ጥቅም የሌሎች ሉዓላዊ ሀገሮችን በመድፈርና በመዝረፍ የሚረጋገጥ ነው ብለህ ስትጠይቅ እንደ ዜጋ መልስ የለውም። እንደ ዓለም ተቀራማች ኮርፖሬቶች፣ የሚሊተሪ ኢንዱስትሪ ኮምፕሌክስ ባለቤቶች፣ ፋይናንሰሮች፣ ይሄ ግሎባል ኢሊቱ ለቃቃሚው ጀስቲፋይ አድርገላል መጥቶ። እሱ ብቻ አይደለም፣ ኢንዲፔንደንት ለሆነ ድምፅህም እድል አታገኝም። ሚዲያውን ተቆጣጥሮት ታንክስቷን ሶሻል ሚዲያ አንዱ ምንድነው ሲቲዝን ጆርናሊዝም የሚባለው ለዛ ነው። ግለሰቦች ፖስት እያደረጉ ብዙዎችን ማራገፍ ችለዋል ማለት ነው። አሁን ከዶናልድ ትራምፕ ጋር ያላቸው መቃቃር ምንድነው? ለምን ይሄን ሰውዬ ሊነክሱት ፈለጉ? ይሄን ጋዜጠኛ ይህ ክስ የመጣው እንግዲህ በታከር እና በፕሬዚደንት ትራምፕ መካከል ያለው ግንኙነት በከፍተኛ ሁኔታ በመሻከር ነው ብያቸዋለሁ። ሁለቱም ምን ነበሩ የጋራ እንትናቸው? ሜክ አሜሪካ ግሬት አጌን የዚህ አራማጅ ሆነው የተነሱ ናቸው። የዚህ ዋና ፖይንት ቁልፉ ወይም እምብርቱ የሀሳቡ ትርታው በሉት አሜሪካ አሰልቺ ከሆነ ከማያልቅ ዓለም አቀፍ ጦርነት ራሷን ሰብስባ ወደ ዜጎቿ ፍላጎት መመለስ፣ በተለይ ከ2011 7 ሀገሮችን እንፈጃለን ብለው ያቀዱትን በቅርብ እንኳን አፍጋኒስታን ከ3 ትሪሊዮን ዶላር በላይ አውጥተው መጨረሻ ላይ ከታሊባንን አባረው ታሊባንን አንግሰው መጨረሻ በአውሮፕላን ላይ እየሮጡ ነው የወጡት። ያን ውሳኔ ያስተላለፈው ማነው? ዶናልድ ትራምፕ። ለምን? ቅድም ያልኳችሁ ሜክ አሜሪካ ግሬት አጌን ጦርነት የሚባል የለም አለ። ቅድም በ2003 የኮሊን ፖል ቺፍ ኦፍ ስታፍ የነበሩት ኮንሬድ ምን አሉ? የ2003 የኢራቅ ጦርነት እንኳን ቶርች የኢራቅ ሲቪል ላይ ማድረጋችን እና ኮሊን ፖል ሰብሮናል። አሁን ግን ሆስፒታሎችን፣ ትምህርት ቤቶችን ሁሉ በቦምብ አውድመናል። ሂትለር ብቻ ነው የሚበልጠናል። አስቡ። ይሄ ጦርነት አላካሄድም ብሎ የመጣ ለአሜሪካ ሕዝብ በአደባባይ ከዚህ በኋላ ኖ ሞር ዋር ብሎ በይፋ ቃል የገባ ፕሬዚደንት ከሂትለር ያነሰ ዓለም አቀፍ ዋር ክራይም መፈጸሙን የ2003 እኔ ራሴ የዛ ዋር ክራይም ተጠያቂ ነኝ ብለው በዛን የሞራል የበላይነታቸውን ይሁ የኮንሬሉን የተናገሩትን ኢማጂን ምን ማለት ነው? አሁን ታከር ምንድን ነው የሚያደርገው? ኖ ይሄኛ ጦርነት አይደለም፣ አሜሪካ መውጣት አለባት። እሱ ብቻ አይደለም፣ ኢራን ለኛ ስጋት አይደለችም። አሁን ለምሳሌ ኢራን አሜሪካ ውስጥ ትምህርት ቤት ለሚሄዱ ልጆች ስጋት ነች። የአሜሪካ ወርልድ ባንክ አሜሪካ ለምታካሄደው የዓለም ዋንጫ ስጋት ነች። ዶናልድ ትራምፕ ጎልፍ እንዳይጫወቱ ከልክላቸዋለች። ይሄ ኢኮኖሚ በጣም የሚያስቀው ወይ አሜሪካኖች እንዳይማሩ እንዳይዝናኑ አድርጋለች። ይሄ ውሸት ነው። ሜክ አሜሪካን ግሬት አጌን በሚለው በተስማማ ነው አንተ ወጥተሃል ነው። ስለዚህ የኢራን ጦርነት መጀመር ለሁለቱ ቁልፍ ጉዳይ ነው። ስለዚህ ዶናልድ ትራምፕ ማጥፋት አለብኝ ቢኮዝ ሂ ኢዝ አጌንስት አሜሪካን ናሽናል ኢንተረስት። ኢማጂን ይሄ ጦርነት የአሜሪካን ናሽናል ኢንተረስት ሳይሆን ኮርፖሬት ኢንተረስት፣ ሚሊተሪ ኢንዱስትሪያል ኮምፕሌክስ ኢንተረስት፣ ፋይናንስሪ ባንኪንግ ኢንተረስቶች፣ እንደገና ዋናው የዚህ ኢንተረስት ባለቤት ይሄ ግሎባል ኢሊቱ ነው። በየሚዲያ እየወጣ የዶናልድ ትራምፕ በንጹሃን 166 ተማሪዎችን ላይ ቦምብ መጣላቸው የድሮ ካርታ ተጠቅሞ ነው ብሎ ጀስቲፋይ የሚያደርግ የፖለቲካ ኢሊት ብታዩት እንዴት ያሸማቃል። ሌላው ምንድን ነው? የእስራኤል የቆየ ዛቻና ምልክቶች በዚህ ጋዜጠኛ ላይ አለ።
ታከር ምንድነው በእስራኤል በነበረኝ ቆይታ ይላል ወቅት ቁጥጥር ስር ውሎ ነበር በነገራችን ላይ እስራኤል ውስጥ ያንንም ስለወደፊት እጣ ፋንታው ግልጽ የሆነ ፍንጭ እንደደረሱት ይጠቁማል እናረጋለን ማለት ነው። ኢማጂን የጋዜጠኛ ስቃይ ጋዜጠኛው ለናሽናል ኢንተረስት ነው አይደለም በሚል ኖ የተነጋገር ነው አንተን ስናስመርጥ የተለየ ነው ሲባል ኖ አንተ የገነስቱ ናሽናል ይሄ የተለመደ የአፍሪካ ፖለቲካ በ21ኛው ሴንቸሪ ዋሽንግተን አደባባይ ላይ ስታዩት ምን ያህል የአሜሪካ ኤምፓየር ዲክላይን እያደረገ ሶሻል ዲኬ ውስጥ እየገባ ኮንግረስ የማይመክርበት ሴናተር የማይነግርበት አሜሪካ የህዝብ የማይናገርበት በነገራችን ላይ ለዶናልድ ትራምፕ አንዱ እዚህ መድረስ የአሜሪካ በተለይ ከ2001 ጀምሮ ተቋማት ህብረተሰቡ ተስፋ እየቆረጠባቸው እምነት እያጣባቸው የውሸት ማዕት እየከመሩ ከሳዳም ሁሴን ሊቢያ ብትሉት ሶሪያ ብትሉት ሱዳን ብትሉ ሶማሌ ዘሆል ይሄ ውሸት የሰለቸውና የአሜሪካን ተቋም ላይ ተስፋ የቆረጠ አንዳንድ አሜሪካዊ አንድ ጡንቸኛ የአሜሪካ ዜጋ ያስፈልገኛል ብሎ ዶናልድ ትራምፕን የሚያመልካል ቤዚክ ለዚህ ሶሉሽኑ ግን የሚሆነው ተቋሞቹን ሪቫይዝ አድርጎ የነበራቸውን የሊበራል ቫልዩ እሴቶች እንዲይዙ ማድረግ እንጂ አሁን ዶናልድ ትራምፕ ይዜ ኪንግ ኢን አሜሪካን ዋሽንግተን ከተማ ውስጥ ይሄን ሊከራከር የሚችል ሰው እኮ የለም። ጦርነትን የሚያህል አለ ኮንግረስ ፍቃድ ማወጅ መቻል ምን ማለት እንደሆነ አስቡት። አሁን በዚህ ልጅ ላይ ወይ እንደኛ አይነት ጋዜጠኛ አስሮ ለቆ የሚመጣ ጉዳይ አይደለም። ክሊር የሆነ የፖለቲካል አሁንም ፖላራይዜሽን አለ፣ ግልጽ መከፈል አለ። ምክንያቱ ለምንድን ነው? በፖለቲካ ተቀናቃኞች ላይ የሚወሰደውን እርምጃ በትራምፕ አስተዳደር ስር እየተለመዱ ኖርማላይዝ እየሆኑ መጥተዋል። ይሄ ነገር የአሜሪካንን ዲሞክራሲ አጥቦ ከመጨረሱ በፊት ልነቃ ይገባል ያለ የነቃ ግፊት እያደረገ ያለ ኤሊት አለ አሜሪካ ውስጥ። ሌላ አሁን በታከር ላይ ክስ በመስረት ዋይት ሃውስ በራሱ ላይ ትልቅ ስም ማጥፋት አደጋ ይደቅንበታል። በነገራችን ላይ በተለይ በአሜሪካ ኮንሰርቫቲቭ ወግ አጥባቂው መካከል ላይመለስ ለመጨረሻ ጊዜ ይከፈላል ማለት ነው። ኢትስ ኖት ኢዚ ቢዝነስ አይደለም። ምክንያቱም መናገር የሚችሉ ከግራስ ሩት ጀምሮ ዲሞክራሲን በመጠቀም መንቀሳቀስ የሚችሉ ብዙ ነገር መፍጠር የሚችሉ አሜሪካ ውስጥ አሉ። እዚህ ላይ ሌላው ምንድነው ዋናው ነጥብ ከአሜሪካ መንግስትና ከሌሎች ወገኖች የተሰጡት ምላሾች። ይሄ ልጅ ወጥቶ የተናገረው ስልኩን የተጻጻፈውን ላይ ተውበታል። እነ ሲአይኤ እነ ኤፍቢአይ ሊከሱት ነው። አስቡት፣ የውጭ ሀገር ኤጀንት ብሎ ማለት ነው። አንተ የኢራን ወኪል ብለው እኮ ነው የሚከሱት። ቢኮዝ ሂዝ ኤገንስቱ ዶናልድ ትራምፕ ዋር ስትራቴጂ። ይሄ አፍሪካ ውስጥ ቢሆን እኮ አይገርምም። አሜሪካ ውስጥ በ21ኛው ሴንቸሪ ከፎክስ ወጥቶ የራሱን ፖድካስት የመሰረተ ልጅ ነው እና ምንድን ነው የሚለው መጋቢት 14 ቀን ነው ባወጣው በራሱ ቪዲዮ ላይ የሚከተሉትን ነጥቦች አስፍሯል። ዝርዝር ክሱ ላይ ልብ በሉ። ምንድን ናቸው? የስለላ ክስ። ሲአይኤ የጽሁፍ መልእክቶችን ሲያነብ ቆይቷል። ከዛስ ከሞባይሉ ያይና አንተ ሰላይ ይለዋል። ከእንትና ጋር ተጻጽፋል ማለት this is an African politics በ21ኛው ሴንቸሪ አሜሪካ ውስጥ መስማት ያሳፍራል። የውጭ ወኪል ክስ ይላል። የፍትህ ሚኒስተር ምን ይላል? ያልተመዘገበ የኢራን ወኪል በሚል ክስ ሊመሰረትበት ተዘጋጅቷል። ይህ የሆነው እንግዲህ የካቲት 28 ቀን 2026 ጦርነቱ ከመጀመሩ በፊት ከኢራን መሪዎች ጋር ተነጋግሯል ተብሎ ነው። ታከር ምን አለ? ይህ የፖለቲካ ሴራ ነው አለ ክሱ። ከጋዜጠኝነት ስራዬ ጋር የተገናኘ አንዳች ነገር የለውም፣ ፖለቲካዊ ጥቃት ነው። ግን አለ ታማኝነቴ ለአሜሪካ ሕዝብ ብቻ ነው ብሎ ተናግሯል። ግን ይሄ እሱ ሲናገር ኢሚዲየትሊ የአሜሪካ መንግስትና የፍትህ ሚኒስትር ምላሽ ምን ነበረ ነው ጥያቄው። እንግዲህ መጋቢት 15 2026 እንግዲህ ምሽት ድረስ የፍትህ ሚኒስትር ወይም ሲአይኤ በይፋ የሰጡት መግለጫ እስካሁን
አለመኖሩን ሲፈልግ ባላገኝም ዋይት ሃውስ ውስጥ የወጡ ፍንጮች ግን የሚከተለው ይላል። የዋይት ሃውስ ውግዘት የዋይት ሃውስ ባለስልጣን ታከር የኢራኑን መንፈሳዊ መሪ ግድያ አጸያፊና ክፉ ድርጊት ነው በማለት ማውገዙ እግዚአብሔር ያሳያችሁ ጸረ እስራኤልና ጸረ አሜሪካ አቋም ነው በሚል በጽኑ ኮንኖታ ይላል። የኢራን ፕሮፓጋንዳ ይላል። አንዳንድ የመረጃ ባለሙያዎች ታከር በኢራን መሪዎች ተጠቅሞ የኢራንን ትርክት እያራመደ ነው በሚል ለሚሰነዘረው ክስ ድጋፍ ይሰጣሉ። አሁን ይህ ምንድነው? አልበላሽምን ምን አመጣው ነው። ግን ይሄ የአሜሪካ መንግስትና የፍትህ ሚኒስትር ጥያቄ ቢሆንም በወግ አጥባቂ ኮንሰርቫቲቭ ሚዲያው ዘንድ ያለው ልዩነት ደግሞ ሌላ ነው። ምክንያቱም እንዴት እየከፋፈለው እንደሆነ የአሜሪካን ፖለቲካ እንዴት እየከፋፈለው እንደሆነ ታከርን የሚቃወሙ አሁን ለምሳሌ እንደ ቤን ሻፒሮ የሚባሉት ማርክ ሌቪን ያሉ ታዋቂ ሰዎች ታከር ፈሪና የኢራን ደጋፊ በሚል ይወቅሱታል። በተለይ ማርክ ሌቪን ታከርን የጦርነት አቀጣጣይ በሚል ሲከሰው ይሰማል። ታከር የሚደግፉት በሌላ ያሉት ሜገን ለምሳሌ ኬል እሷን የመስመን ትላለች ያሉት ጋዜጠኞች በታከር ላይ በታከር ላይ ሊመሰረት የታሰበው ክስ የመናገር ነፃነትን መግደል ነው በሚል ተቃውሞት ሉክ። ስለዚህ እነዚህ የወግ አጥባቂው ኃይሎች ናቸው ለሁለት ተከፍለዋል። ግን በዚህ ብቻ አይደለም። በአጠቃላይ እንግዲህ በታከር ላይ ካርልሰር ላይ ሊመሰረት የታሰበው ክስ በአሜሪካ ሕግ በተለይ በውጭ ወኪሎች ምዝገባ አዋጅ አክት ላይ የባለሙያዎቹን ትንሽ ጠቅለል አድርገን ካየነው የሕግ ባለሙያዎቹ ማለት ነው። አንደኛ የፋር ሕግ ምንድን ነው? በ1938 የወጣ ሕግ ሲሆን ማንኛውም ግለሰብ ፋር ማለት ፎሬን ኤጀንት ሬጂስትሬሽን አክት ማለት ነው። ማንኛውም ግለሰብ በአሜሪካ ውስጥ ሆኖ በአንድ የውጭ ሀገር መንግስት ትዕዛዝ ወይም ቁጥጥር ስር ሆኖ የፖለቲካ ተጽዕኖን ለማሳደር የሚሰራ ከሆነ ራሱን እንደ የውጭ አካል እንዲመዘገብ ያስገድዳል ይላል። በዚህ ላይ ባለሙያዎች ምን ይላሉ? ታከር ከኢራን መሪዎች ጋር ቃለ ምልልስ ማድረጉ ብቻ እንደ ወኪል ሊያስቆጥረው አይችልም። ነገር ግን መንግስት ታከር የኢራን የሚዲያን ስትራቴጂ ለማስፈጸም ከቴሄራን ጋር ቀጥተኛ ቅንጅት ነበር የሚል መረጃ ካቀረበ መክሰስ ይችላል። ግን ይሄን ሲያቀርብ ነው ኢቭን አሊጌሽን ውስጥ መግባት ያለበት። ሌላው ፈርስት አመንድመንት የጋዜጠኝነት ነፃነት ከአሜሪካ አንጻራዊ በአሜሪካ ህገ መንግስት አንደኛው ማሻሻያ ላይ መሰረት ጋዜጠኞች ከጠላት ጋር በአሜሪካ ህገ መንግስት አንደኛው ማሻሻያ መሰረት ጋዜጠኞች ከጠላት ሀገር መሪዎች ጋር የመገናኘትና የመጠየቅ ሙሉ መብት አላቸው። ኦሳማ ቢንላደንን እነ ሲኤንኤን ኢንተርቪው ሲያደርጉ ነበር። የዚህ ህግ ትንታኔው አንድምታው ምንድነው ነው? ብዙ የህግ ምሁራን እንደሚሉት ታከር አንደኛ ቅድመ ሁኔታው ዴንጀረስ ፕሬሲደንት ይፈጥራል ነው። ለምን? ከዚህ በኋላም እየተነሱ የናሽናል ኢንተረስት ተቃውሞ እየተባለ እያፈሱ ሊከቱ። ይህ ማለት ወደፊት ማንኛውም የውጭ ሀገር መሪን የጠየቀ ጋዜጠኛ በሙሉ የውጭ ወኪል ተብሎ ሊከሰስ ይችላል ማለት ነው። ይህን የመናገርና የመዘገብ ነፃነት በእጅጉ ይገድባል ይላል። ሶስተኛው የውጭ ወኪል ለመባል መሟላት ያለባቸው መስፈርቶች፣ አንድ ሰው በፋር ለመክሰስ አቃቢ ሕግ የሚከተሉትን ማረጋገጥ አለበት። ክፍያ መቀበል፣ ታከር የኢራንን መንግስት በቀጥታም በተዘዋዋሪ ገንዘብ ተከፍሎታል። አንድ ትዕዛዝ መቀበል፣ ቃለ መጠይቁ የታከር የግል ምርጫ ነበር ወይስ የኢራን ባለስልጣናት እንዲበል ወይም እንዲብለ ዘግብልን ብለው ያዙታል። ሁለት ፖለቲካዊ እንቅስቃሴ፣ ዘገባው የአሜሪካን መንግስት ፖሊሲ ለማደናቀፍ ሆን ተብሎ የሚዘገብ የሚደረግ ነው ወይ? ይሄን የማረጋገጥ ጉዳይ የአቃቢ ሕጉ ነው። አራተኛው የክሱ ፖለቲካዊ ገጽታ ነው። የህግ ባለሙያዎች እንደሚጠቁሙት እንዲህ ያሉ ክሶች ብዙ ጊዜ በህግ ከመረታት ይልቅ ለፖለቲካዊ ጫና ይውላሉ። ስልታዊ ጫና ክሱ ታከርን ወደ እስር ቤት ባይከተው እንኳን አሁን ራይት ነው ለዓመታት በሚቆይ የፍርድ ቤት ክርክር ውስጥ እንዲገባ በማድረግ
ድምጹን ለማጥፋትና ከፍተኛ ገንዘብ ኪሳራ ለማድረስ የታለመ የአፍሪካ ውስጥ የታለመ በነገራችን ላይ ፕራክቲካሊ ጋዜጠኞች የሚያስሩት ደሃ ማድረግ የጀመሩትን ስራ እንዳይቀጥሉ ማድረግ ያላቸውን አንዳንዴ ምንድነው ተያዥ ትባላለ ብር ትሰጣለ ከዛስ ቀስ ይያልክ ደግሞ ክሱ አይዘጋም ፔንድ ይደረግና አሁን ከጻፍ ያስገቡኛል አስገቡኝም እያለ በእንደዚህ አይነት እንጥልጥል ውሳኔ በሌለው ውስጥ ታከርን ሊጨምሩት ይችላሉ እሱ ብቻ ሳይሆን የሚመጡትንም ጋዜጠኞች ይሄ ስልታዊ ጫና ነው እንዳይናገሩ የሪፐብሊካን ፓርቲ መከፋፈል አንዳንድ ህጋውጮች ይህንን ክስ የመንግስት መሳሪያነት ዊፐናይዜሽን ኦፍ ጀስቲስ በማለት ይጠሩታል ዊፐናይዜሽን ኦፍ ጀስቲስ ህግን እንደ ጦር መሳሪያ መጠቀም ማለት ነው አንተ ውሻ ልጅ አሳያለሁ ይላል አፍሪካው ቀለል ያለው እዛ ከባድ ነው ስለዚህ የህግ ባለሙያዎች ስምን ላይ ደረሱት በአጠቃላይ ላጠቃለው መንግስት ሀከር ከጋዜጠኝነት ባለፈ በመረጃ ጦርነት ኢንፎርሜሽን ዋርፌር ውስጥ በንቃት መሳተፉን የሚያሳይ የማያሻማ ማስረጃ ካላቀረበ በስተቀር ክሱ በህገ መንግስቱ ፊት የመቆም ዕድሉ አነስተኛ ነው ይላል እንግዲህ አሜሪካንን በሚያክል ሀገር በአንድ ጋዜጠኛ ላይ ይሄን የሚያል ስቃይ ይመጣል ብላችሁ ትገምታላችሁ ወይ አንድ የመከላከያ ሚኒስትሩን ላሰማችሁ because you and I mean specifically you the press specifically you the press corps because you cheer against Trump so hard it's like in your DNA and in your blood to cheer against Trump because you want him not to be successful so bad you have to cheer against the efficacy of these strikes you have to hope maybe they weren't effective maybe the way the Trump administration has represented him isn't true so let's take half-truths spun information leaked information and then spin it in every way we can to try to cause doubt and manipulate the public mind over whether or not our brave pilots were successful. How many stories have been written about how hard it is to, I don't know, fly a plane for 36 hours? Has MSNBC done that story? Has Fox? Have we done the story how hard that is? Have we done it 2 or 3 times so that American people understand how about how difficult it is to shoot a drone from an F-15 or 16 or F-22 or F-35? Or what it's like to man a Patriot battery? Or how hard it is to refuel midair, giving the American people an understanding of how complex and sophisticated this mission really was. There are so many aspects of what our brave men and women did that because of the hatred of this press corps are undermined because your people are trying to leak and spin that it wasn't successful. It's irresponsible. And folks in this room are privy to that information because of the proximity here in the Pentagon. It's an important responsibility. And time again, classified information is leaked or peddled for political purposes to try to make the president look bad. And what's really happening is you're undermining the success of incredible B-2 pilots and incredible F-35 pilots and incredible refuelers and incredible air defenders who accomplished their mission, set back a nuclear program in ways that other presidents would have dreamed. How about we celebrate that? How about we talk about how special America is, that only we have these capabilities? I think it's too much to ask, unfortunately, for the fake news. So we're used to that. But we also have an opportunity to stand at the podium and read the truth of what's really happening. And the reality is you want to call it destroyed, you want to call it defeated, you want to call it obliterated, choose your word. This was an historically successful attack, and we should celebrate it as Americans. And it gives us a chance to have peace, chance to have a deal, and an opportunity to prevent a nuclear Iran, which is something President Trump talked about for 20 years. እንግዲህ የፈንታሌ ሚዲያ አድማጮች ፕሮግራማችን በዚህ እናጠቃለን እንደሰማችሁት ነው እንግዲህ ትራምፕ ላይ ካላችሁ ጥላቻና ትራምፕ እንዳይሳካላቸው ከመፈለግ ነው ብሎ ፕሬሱ ነው እንዳለ የሚደመስሰው እንግዲህ መከላከያ ሚኒስትሩ ነው እንግዲህ 21ኛው ሴንቸሪ ውስጥ አሜሪካ እንደዚህ አይነት ፖለቲከኞች ይዛ ፕሬሱን ለመጨፍለቅ ስትመጣ የአሜሪካ አንዱ የሚኩራሩበት የሐሳብ ነጻነት መግለጽ በህገ መንግስት ያሰፈሩትን ለመጨፍለቅ እየተንቀሳቀሱ ነው ይሳካላችኋል አብረምና ይሆናል ቻናላችን ላይክ ሰብስክራይብ ማድረጋችሁን አዘንጉ ፈንታሌዎች ነን መልካም ቀን ቻናላችን ላይክ ሰብስክራይብ ማድረጋችሁን አዘንጉ ቻው